ይሰማል ድምጼ? ይሰማል። እግዚአብሔር ፈቅዶ ያው ወደ ውጭ ሀገር መጣሁኝና ልጅን እናት እያሳደገችልኝ አረብ ሀገር 2 ዓመት ሰራሁኝ። 2 ዓመት ሰርቼ ኢትዮጵያ ገባሁ። ኮሜንታተሮች እንዳስቁብኝ ቤት ገዛሁኝ። ያው አገሬ ያው ትንሽ ገጠር ነገር ነው ግን ገዝቻለሁ። በ600,000 ብር ገዛሁኝ ቤት። ከዛ የታክሲ ተበድሬ ተመልሼ መጣሁኝ። ቤቱን ብቻ ገዝቼ ምንም ብር አልነበረኝ። ግን ከዛም ሌላ ደግሞ ለልጄ ብዬ ሌላ ቦታም ገዝቻለሁ። ቤቴንም ሰርቻለሁ፣ ለልጄም ቦታ ገዝቻለሁ። ግን የሄድኩበት ዓላማ ቤቴን ለመግዛት ነው። ቤቴን ገዝቼ ግን ማግባት አልፈለኩም ነበረ። እንዳጋጣሚ ሆኖ በፊት ማቀው ልጅ ነበርና እንዳጋጣሚ ሆኖ በምን አይነት እንደሆነ አላውቅም አገባሁኝ። አግብቼ የካቲት አገባሁኝ። በቃ የሄድኩት ቤቴን ለመግዛት ነው። ከዛ አግብቼ ተመለስኩኝ። የካቲት 5 አግብቼ የካቲት 27 ሳውዲ መጣሁ። እንዴት ነው ተዋወቃችሁት? ካገባችሁት በፊት አውቀው ነበር እኮ። እንዴት ነው? ቆይ ነኝ ታረጋዩ ኳስ ነው ማለት ስላልገባኝ ነው ማለት ተዋወቃላችሁ ግን ዝም ብዬ አገባው ብቻ የሚደመደም ጉዳይ አገባል። ምን እንዴት ነው? ምን ማለት ነው? ዝም ብዬ አገባ ራስሽን አግብተሽ አገኘሽው ስትነቂ? ኖ አይ እንደዛ እንኳን አይደለም አሌክስ። ያው ስልህ እኔ በፊት እዛ ኢትዮጵያ ማለት ክፍለ ሀገር እያለሁ ሻይ ቡና ምናምን እሸጥ ነበርና በዛ አጋጣሚ የተዋወቅኩት ልጅ ነበርና ከዛ አረብ ሀገር እናወራለን፣ በመሀል እናወራለን። ግን ለትዳር የሚሆን ልጅ አይደለም ስለ እኔም ጥሩ ላይ አልነበርኩም በሰዓቱ። በነገራችን ላይ ጥሩ ሴት አልነበርኩም በሰዓቱ። በልጅ አባት በጣም ተናድጄ ስለነበረ እንደ በቀድሙ ሰደው እንደሌላ ነገር ብቻ ልጁን ጎድቻለሁ በሰዓቱ እና ብቸኛ ልጅም ስለነበረ በቃ እሱን ማግባት አልፈልግም። አላማ የሌለው ልጅ ስለሆነ ግን እኔም በዛው ሲስተም ውስጥ ስለነበርኩኝ ያን ያህል እንትን አላልኩም። ብቻ እንዴትም ሆኖ አገባሁት ልጁን። ሽማግሌ ተልኮ ምናምን ያገባሽ? አዎ ሽማግሌ ተልኮ በስነ ስርዓት አግብቼ ሰርጌን በልቼ መጣሁኝ ተመልሼ እና ከተመለስኩ በኋላ በህይወት የምጠለው ነገር ቤተሰብ የሚሆን ምንም ልጄን ይሄን ያህል ዓመት ሳሳድግ ብር የሚጠይቀኝ ሰው አልወድም። ለምን? በጣም ብዙ ችግር አሳልፌያለሁ። ስለ እውነት በጣም ብዙ ራብን አውቀዋለሁ። በረንዳ ላይ ቁጭ ብዬ ስለ እውነት ስለ እግዚአብሔር ብዬ ልጄን ይዤ ቁጭ ብዬ ለምኜ አውቃለሁ። ቸግሮኝ ማለት ነው። ችግር በጣም እስከ ጥግ ድረስ ግን በራሴ ጥፋት ስለሆነ ችግሮችን ስላሳለፍኩኝ አሁን ሰርቼ ጠንከሬ ብር ስለያዝኩኝ ብር የሚጠይቀኝ ሰው አልወድም። በቃ ጥሎብኝ አልወድም። እና አሁን ላይ ልጁ ግን በዛም ሆነ በዚህ ዛሬ ብር ይጠይቀኛል አይደለ? ባለቤቴ ማለት ነው። ያው ዛሬ ብር ይጠይቀኛል አይደለ? እንደማልሰጠው ሲያቅ ነገ ከ2 ቀን በኋላ በሌላ ሲስተም የሚጠይቀኝ አሁንም ብር ነው። በሳምንት 3-4 ጊዜ ሊጠይቀኝ ይችላል። ጥያቄው አንድ ነው ግን የሚጠይቅበት ሲስተም ሌላ ነው። እና በቃ ማሰጪ ከሆነ እንዴት መሰለ ብር ላኪልኝ አለኝ። በመጀመሪያ ብር መላክ አልወድም ግን ላኩለት። 40,000 ብር ላኩለት። በቃ ልፈትነው እስኪ ምን አይነት ሰው ነው ብዬ። በእርግጥ በፊት ነበር መፈተን ያለብኝ ግን ካገባሁትም ቢሆን ለብር ከሆነ የሚቀርበኝ ብዬ 40,000 ብር ላኩለት። እሱም በሳምንት ውስጥ አጠፋና ለልጄ ልብስ መግዣ ላክልኝ እንደዚህ ብር ቸግሮኛልና 5,000 ብር ለበዓል ላክልኝ ስለው የለኝም አለ። እሺ ብሩን ካጠፋው ችግር የለውም ብዬ እኔም ዝም ብዬ ምን አለኝ በባህር ልሄድ ነው ወደ ሳውዲ በባህር ልሄድ ነውና ጧት ከእንቅልፌ ስነሳ ሂጃለሁ፣ ከዚህ በኋላ አንገናኝም በቃ እና ሂጃለሁ አለኝ። እሺ መልካም ጉዞ፣ ከዚህ በኋላ ግን ትዳርህን እንዳፈረስክ አንተ መንገድ ስትጀምር ትዳርን ግን እንዳፈረስክ ቁጠረው። እኔ ከ1 ዓመት ከምናምን በኋላ ኢትዮጵያ እገባለሁኝ፣ ትዳር ግን የለህም አልኩት። እሺ ብሎ ሄደ። በብር ምክንያት ይመለስ መንገድ ላይ በምን ምክንያት ይመለስ ተመልሻለሁ አለኝ። ከተመለስክማ የበላው ይመለስ ብዬ እኔ ደግሞ ብሎክ አደረኩት።
ብሎክ ብቻ ሳይሆን አፕሊኬሽኑን አጠፋሁት፣ ኢሞይን አጠፋሁትና በሌላ በአዲስ ቁጥር ከፈትኩኝ። ይኸው ከልጁ ጋር 15 ቀን ነው ከባለቤቴ ጋር ማለት ነው፣ ይቅርታ አድርግልኝ እና 15 ቀን ሆኖኛል። እና ይሄን አሁን በምን አይነት መንገድ ላስተካክለው? ትዳሬን እፈልጋለሁ፣ እኔ ትዳር እፈልጋለሁ፣ ስለ እውነት መፍታት አልፈልግም። ግን ልጁ ጥቅም ወዳድ ሆነብኝ። ምን ላድርግ? ቤቱን የገዛሁት ግን በራሴ ስም ነው። ብንለያይስ? እግዚአብሔር አያድርገው፣ ግን አድርጎት ብንለያይ ምንድን ነው የሚፈጠረው? ከገዛሁት ቤት ላይ ይካፈለኛል ወይስ እንዴት ነው? ይሄን ነገር ብትነግረኝ ደስ ይለኛል። ስራ የለውም፣ ስራ የለውም፣ ምንም አይነት ስራ የለውም፣ ብርም የለውም። ግን ለእናቱ በቃ ምንም የለውም። እሱ አንድ ቅንጣት ብቻ ነው እና ያለው የቤተሰቦቹ ውርስ መሬት ነው ያለው። በቃ ሌላ ምንም ነገር የለውም። ሽማግሌ ሲልክ ምን ሰርቼ ያስተዳድራታለሁ ብሎ ነው ያገባሽ? እኔ አስቤ የነበረው ያው እኔም ቤቴን ከሰራው እሱም እርሻው አለ፣ ከዛ የሆነ መተዳደሪያ ብር ይዤ እሄዳለሁ። ከዛ በዛ ተንቀሳቅሰን እንሰራለን። ምክንያቱም ክፍለ ሀገር ቤት ካለን እርሻ ካለን በጣም ብዙ ስለሆነ የእኩል ብንሰጠው ራሱ እኛን ያስተዳድረናል። እሱን አስቤ ነው። የት ነው ያለው? እሱ ሄዷል በባህር? እሱ አልሄድም፣ ተመልሷል። አዲስ አበባ ነው። እኔ በሌላ በፌክ አካውንት እከታተላለሁ። ደግሞ ብሎክ አድርጎኛል። በዋና አካውንቴ ብሎክ ስላደረገኝ በፌክ አካውንት ከፍቼ ስከታተለው አልሄድም። ኢትዮጵያ አዲስ አበባ ላይ አለ። ስራ ከሌለው ምን በማድረግ ነው የሚያሳልፈው ታዲያ ጊዜው? መስራት ስራ የምጀምርበት 20 ሺህ ብር ላኪልኝ አለ። የሆነ ቦንዳ ልብስ ምናምን እጀምራለሁ 20 ሺህ ብር ላኪልኝ ሲለኝ እኔ 30 ሺህ ብር አድርጌ ላኩለት። ግን ያን ብር አጠፋው። እኔ ለመፈተን ብዬ ነው እንጂ በሰዓቱ የላኩት 100 ምናምን ሺህ ብር ነበር የላኩት። ግን ለሱ 30 ሺህ ብር ብቻ ነበር የላኩት። ሌው ብዬ ከሰራበት ልጨምረው ነበር ሐሳቤ፣ እንደ ሚስት እንደ ግዴታ ማለት ነው። እሺ እድሜሽ ምን ያህል ነው? እድሜ ነገ ጳጉሜ 1 30 የ10 ዓመት ልጅ አለኝ። ሚዩት አድርጊ እስኪ። አሁን አንቺን ቃሪያ በሚጥሚጣ ሰናፍጭ ጣል ያለበት መርፌ ብንወጋሽ ያስነጥስሽ ይችላል። እርግጥ ይለበልብሻል። ትንሽ የሚያሽለው እሱ ይመስለኛል። እሱን እንወጋሻለን። ይኸውልሽ አንደኛ የተሳሳተ ካርድ መሳብ ዋጋ የሚያስከፍለው ለዛ። የምታገቡትን ሰው ምረጡ ምለው ሁሌ ለዛ። አንዴ የተሳሳተ ካርድ ከሳባችሁ ጋይስ ህይወታችሁ በሙሉ ሲኦል ነው። ትክክለኛው ካርድ ከሳባችሁ ወይም ትክክለኛው ሰው ህይወታችሁ ውስጥ ከገባ ደግሞ በዛው ልክ ነው ህይወታችሁ ደብል ትሪፕል እየተለወጣችሁ ስኬታማ እየሆናችሁ የምትመጡት። ሰላማችሁ የተጠበቀ ነው የሚመጣው፣ ሴፍ የምትሆኑት። አሁን አንቺ 0 ልትገቢ 80 ተፈራርማችኋል። ባልሽ ነው፣ በስም ያለው ነገር ይካፈላል። ግጥም አድርጎ ነው። ምን ጥያቄ? ስታገቢ እኮ የእሱ የእኔ ንብረት ብለሽ እኮ ነው ያገባሽው። እስከሚገባኝ እንደዛ ነው ያገባሽው፣ የተለየ ነገር ከሌለ። ገብቶሻል? ስታገቢ የኔ የእሱ ሊሆን ንብረቱ ንብረቷ ተባብላችሁ አንቺ እድሜ ዘመንሽን መከራሽን በልተሽ ያገኘሽው አንድ ስራ የሌለው ጎረምሳ አንቺን በማግባቱ ብቻ በፊርማው ብቻ የአንቺን የዘመናት ልፋት ግማሽ ይካፈልሽ። እሱም እቅዱ ያ ነው። ባይዚ አፍቅሮሽ አይደል? እንዴት ነው ሰው ራሴን በማላውቀው ሁኔታ አገባው ብሎ ራሱ የሚያገኘው? በህይወትሽ እኮ የምትወስኝ ውሳኔ በጣም ጥንቃቄ የሚገባው የምታገቢው ሰው ላይ መሆን ያለበት። በቃ ትልቁ እኮ ውሳኔ እኮ ያ ነው። ባይዚ በህይወታችሁ በጣም የምትጠነቀቁት 100 ጊዜ አስባችሁ ልትወስኑ፣ በማፍቀር በቁንጅና በንብረት በጥቅማጥቅም ላይ ተመስርቶ ሳይሆን በማስተዋል ላይ ተመስርቶ በቀጣዩ 30 እና 40 ዓመት በህይወት ካለው ከዚህ ሰው ጋር የምኖረው ህይወት ምን አይነት ይሆናል የሚለውን ፊውቸር አይቶ መወሰን የሚገባሽ ትልቅ ውሳኔሽ እኮ የምታገቢው ሰው እኮ ዝም ተብሎ በሞቲቬሽን እና በሙቀት የሚወሰን ውሳኔ አይደለም ጋይስ። እመኑ። በተለይ እዚህ ያላችሁ በጣም ቲኔጀር አላችሁ፣ ህፃን ልጆች
በጣም ስትፋቀሩ መስሚያችሁ ጥጥ ማስተዋሉ የለም። በቃ ዝም ብለን እንግባ፣ በቃ እንጋባ፣ ተፋቅረናል፣ ታሪክ እንስራ፣ እንኑር፣ እንውለድ ምናምን። እኔና አንቺ እኮ ታሪክ ሰርተን ወሬ ነው እሱ። በጣም ነው ፍሬን መያዝ አለብሽ። በጣም ቁንጥጥ ብለሽ ማሰብ ያለብሽ ገብቶሻል። አንዳንዴ በጣም የምታፈቅሪው ሰው አለ፣ ግን ማታገቢው አለ። በጣም ልብሽ ውስጥ የገባ በቃ ሞትልሃለሁ ብለህ እስክትይለት ድረስ የምትወጂው ሰው ሊኖር ይችላል፣ ግን ማታገቢው በቃ ለትዳር አይሆንም። ያዝ ፊውቸር አይታየውም። ከዛ ሰው ጋር ህይወትሽ ይበላሽ። ስለዚህ እውነቱን ንገሪኝ ካልሽኝ አሁን ፍቺው አትፍቺው እሱ ሌላ ጉዳይ ነው። እሱ ያንቺ ውሳኔ ነው። እሱን ልል አልችልም፣ ግን ሀቁን ግን ልነግርሽ ይችላል። በቃ ይሄ ሰውዬ ከዚህ ሰውዬ ጋር ብሩህ ህይወት አይኖርሽ። ልጁ የሚሰራ ሰው አይደለም፣ የሚለወጥ ሰው አለ። ወንድ ልጅ ስራ ካልሰራ ትቢያ አፈር ጭቃ ነው የሚሆነው። ገብቶሻል? አለበለዚያ እንዳንቺ ኢሞ ላይ እየጀነጀነ ነው የሚኖረው። አለቀ። አንቺ ገንዘብ አለ ክርስቲው ስራ ስለማይሰራ ሌላውን ይጠብሳል። 30 ሺህ ብር ላክ ለመፈተን 40 ሺህ ብር ነው ይላክሽለት። እንደው ጋይስ ይቅርታ እንደው ለፈተና እንደው አንድ 40 ሺህ ብር እንኳን የምትልክልኝ በህይወት ዘመን ይለጣል። ታውት አንድ 40 ሺህ ብር 5 ሺህ ብር ራሱ ለፈተና እኮ አሪፍ ነው። እስቲ ለፈተና ልጅ እንደው አሌክስ እንደው ብር ነው እንትን ይላል እንዴ ለፈተና እንደው ለፈተና 40 ምናምን ነው የምትልቁት ለቴስቲክ። ኤኒዌይስ አስቢበት፣ ገንዘብ እንዳትልኪለት ከዚህ በኋላ አገሬ ስትሄጂ የተፈጠረውን ነገር ታስተካክለዋለሽ። ግን አሁን ገንዘብ እንዳትልኪለት እሺ? እሺ ወንድም አለም አመሰግናለሁ፣ እግዚአብሔር ያክብርልኝ። አይ ጭራሽ ድሮም አልወደውም ነበር። ጭራሽ ካገባሁት በኋላ እኮ ጠልቼው ነው። በወዱማ ባይሆን አንዳንዴ የምትወደው ሰው ሲሆን ለምታደርገው ነገር የሚልህ ነገር ራሱ ይጥምሃል። እኔ እኮ ጥሩ ነገር ቢለኝ ራሱ የሚለው ነገር እድሜ ስንት ነበር ነው ያልሽው? እድሜ ስንት ነበር ነው ያልሽው? 30 የ30 የመድፈን ስጋት ነበረብሽ? ለዛ ነው ያገባሽው? እድሜ ሳይደርስ እንደዛ እኮ ሳይሆን እኔ በፊት ጥሩ ላይ ስላልነበርኩኝ ጥሩ ላይፍ አልነበረኝም እና እኔን የቀየረ አምላክ እኔ ስለ ሃይማኖት ትንሽ አረብ ሀገር ከመጣሁ በኋላ ነው ጠንከር ያልኩትና እኔን የቀየረ አምላክ እሱ ላይ ቀየር አይችልም። ምክንያቱም እኔ ከሱ የባስኩ በጣም መጥፎ ልጅ ነበርኩ በሰዓቱ እና እኔ ድንገት ስለተቀየርኩ እሱ የሚቀየር መሰለኝ እንጂ ሌላ ነገር አይደለም። እኔ ጥሩ ልጅ አልነበርኩም በቃ ባጭሩ። ለዛ ነው አሁን አስቢበት ነው የኔ ሀሳብ። ገብቶሻል? ያለሽበትን ህይወት ነው ላሳይሽ የሞከርኩት። ቀጣዩ አንቺ ስራ። እሺ አመሰግናለሁ ወንድም አለ፣ እግዚአብሔር ያክብርልኝ። እሺ አመሰግናለሁ። ለፈተና አንድ 40 መላክ ጀምራችሁ? አረ ፈትኑኝ ጋይስ፣ እኔ መፈተን ፈልጋለሁ። ወንዱ ላይ የተፈተነ ነው በፈተና ግን እየተከፈለው ነው የሚፈተነው። አሪፉ ነገር 40 ለፈተና ጥሩ ነው። እንደው ተፈትኛ 1000 ባገኘው ጓድ ችግር ምን አልሰራበት አልለፋበት አልወጣ አልወረድክ ቁጭ ብለህ እስቲ ለፈተና አንድ 40 ምናምን እስቲ ቴስት ላድርገው። ይልጅ እንደው ብሩን ያጠፋው ይሆን? ከብሩ ጋር ታሪካዊ ቁርኝት አላችሁ፣ ጠላትነት ወገን እየተሳሰበን እንጂ ገንዘብ እኮ ነገ ይጠይቃችኋል። በንብርከክ ያስኬዳችኋል፣ ሰው ፊት ያሳያችኋል። ዛሬ ለፈተና እያላችሁ የምትቀልዱበት ገንዘብ ነገ ሰው ፊት የሚያቆማችሁ ያ ነው። ማጣት ሰው ፊት ያቆማችኋል። ይሄ ከባድ ነው ማለት አሁን ሄሎ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ? ኧረ እኔ ምንም ላወራ አይደለም። እሺ ይቅርታ። ግን አገባቧ እንትን ነው አይደለም የሚመስለው። ጤና ይስጥልኝ ብላ ተሳስተን ብንወጋሽ ተሳስተን ልንቀድ እንችላለን። ሰላም ቀጣይ። ሄሎ
ኧረ ገዝቶ ያሳየኝ ምንድነው ጉድ? ሄሎ እኛ ብዙም አልችልም። የሆነ ከቤተሰቤ ጋር ሁሉ ተጣልቼ ያለው ድምፅሽን ከፍ አድርጊ። የተጣላሁት ምክንያት ለምን ከዛሬ 5 ዓመት በፊት ከሆነ ጓደኛ ጋር ተዋወቅኩት በፌስቡክ ማለት ነው። እሺ ተዋውቀን እያለ ቤይሩት ነበርኩኝ በዛን ሰዓት። ከዛ እህቴንና ወንድሜ ሳውዝ አፍሪካ ነበር። አይ ተዋወቁ፣ እሱ ሳውዝ አፍሪካ ነበር ጓደኛዬ ማለት ነው። ተዋወቁ ብዬ ቁጥሩን ሰጠኝ፣ የእሱ ቁጥር ማለት ነው። ሲሰጣ እነሱ እያወሩ እያለ እኔ በሆነ አጋጣሚ ደግሞ ቤይሩት ጦርነት ምናምን ሲነሳ ዝም ብዬ ምንም ነገር የለኝም ነበር፣ ለቤተሰብ ሰጥቻለሁ። ኢትዮጵያ ገባሁት። ብዙ ልጆች ጋር እያወራው ነበር በዛን ሰዓት ማለት ነው። ጅንጃና ማለት ነው ሶሪ። ከዛ እሱ ትክክለኛ ሰው ሆኖ ብር ላከልኝ። ትክክለኛ እግዚአብሔር ያውቃል፣ እኔ አላውቅም። ብር ስልክ በቃ ከዚህ ሁሉ ጥቅም ከሰጠኝማ እሱ ጥሩ ነው ብዬ ያስኩት በፍቃደኝነቴ ማለት ነው። ይዤ ብር ሰጠኝ፣ ተቀበልኩት። እንደዚህ እያለ 6 ወር እየተጫወተን እያለን ኢትዮጵያ ነበርኩኝ። በመሃል ስልክ ዘጋ እሱ ማለት ነው። ዝም አለ። ሲደውል ዝም ስል እንዴ ምንድነው ያገናኘን? ደግሞ የሆነ ልጅ ነው። በዛ እሱ አይደውልልኝም እኮ ለምንድን ነው ጠይቅና መልሱን ንገረኝ አልኩት። ከዛ ያገናኘን ልጅ እሱን ጠይቆ መልስ ሲያጣ ብሩን ማሳልፎ ከሆነ ከጠየቀሽ እኔ መልሳለሁ፣ በቃ ተይ እሱ ለኔም መልስ አይመልስልኝም አለ። ከዛ እንደዚህ ስል እሺ ብዬ ዝም አልኩት። በአጋጣሚ ደግሞ እዚህ መጣሁ ዱባይ ማለት ነው። ሲመጣ ስራ እንደመጣሁ አላገኘሁትም ነበር። ቆይቼ አንድ የተወሰነ ቆይቼ እዚህ መጥቼ 2 ዓመት ላይ መጣና ሽማግሌ ላከልኝ። አይ እኔ በዛን ሰዓት ጥሩ ሁኔታ ላይ ነበርኩም ነበር። በጣም ይቅርታ ጓደኝነታችን እንቀጥል፣ እኔ አጥፍቻለሁ ምናምን አለ። አይ እንደዚህ ስል መጀመሪያ ኢትዮጵያ ስላለው ነው እንደዘጋኸኝ፣ ህይወት ይቀጥላል፣ እኔ አልፈልግም አልኩት። ከዛ እንደዚህ ስል ለማነኝ አልፈልግም አልኩት። ስል ለካ ግን ለእህቶች ትምህርት ይሆናል ብዬ ነው። ከዛ ለካ እህቴ በውስጥ እያወራች ነው ከሱ ጋር ማለት ነው። እያወራች እያየው እሷንና እኔን ጨምሮ 3ቱንም ማለት ነው ሂስቶሪ ላይ አስቀምጦ አየሁት ልጁን ማለት ነው። ቆይ እየሰማችኝ አይደለም መሰለኝ። ይሰማል? ለኔ ይሰማል። ማናት የምታወራው ከሱ ጋር? እህቴ እኔ ቁጥር ሰጥቻለሁ ተዋወቁ ምናምን ብዬ ማለት ነው። ተዋወቁ ጓደኛዬ። አንቺ ለምን ያስተዋወቅሻቸው? ያ እህት ናታ፣ ከእህት ምን ይደበቃል? እሺ ከዛ ተዋወቅሽ ግለት ኖ ኮንፊደንስ አርገበገበሽ። ከዛ እያወረች ነው። ከዛ የሆነ ጊዜ ላይ ልጁ 3ታችንም እኔና እሱ ራሱን 3ቱን አቀናብሮ ስቶሪ ላይ አስቀምጧል። እንዴ እህቴን ጠየቁት፣ አንቺ ምንድነው ይሄ? እኔ ባለፈው ተጣልቻለሁ፣ ምናልባት ከሱ ጋር እንዳትደዋወል ምናምን። አይ እሱም እኮ የኔን ፎቶ ከእንትና ወርዶ ነው እኔና አንቺን አቀናብሮ እንደዚህ ያስቀመጠ። አንቺ ለምን እያወራሽ ነው አልኩት እኔ። ከዛ አላወራሁትም አለች። እሺ አልኩት። ሁለተኛ ጊዜ ደግሞ የሆነ ልብስ ገዝታ ይሄንን ልብስ ገዛሁት እኮ አለችና ላከችልኝ። ስትልክ ይሄንን ልብስ ደግሞ ለብሳ ፎቶ ተነስታ ለሱ ሊካ እሱ ደግሞ ፌስቡክ ላይ ለቋል። ከዛ እኔ ምንም አላልኩትምና ለቤተሰብ አልነገርኩትም፣ ፈራሁት። ከዛ ወንድሜ ያለው አይ ወንድሜ እህቴ እንዴት እንደሆነች ጠይቅ ያልኩት ሲልሱም ጠይቆ ማሰላጣ አላገኘውም መሰለኝ። መጣና እሺ አንቺ ተይ በቃ አለኝ። እሺ አልኩት። ሲታገባ ግን እንግዱን አሳያለሁ ብዬ ዝም አልኩት። ከዛ እኔ በቃ ዛሬ አመት ነው ኢትዮጵያ ሄድኩት። ኢትዮጵያ ሲሄድ ራሱ ለቤተሰብ አልነገርኩትም፣ ለእናት አባቴ ለወንድሞቼ አልነገርኩትም። ለምን ፈራው? ዝም ብዬ ቤተሰብን አይቼ 1 ወር ከምናምን ቁጭ ብዬ ተመልሼ መጣሁ።
ሲመጣ ስልክ ሌላ ውሸት ደግሞ ከሷ ሰማሁትና እሷ ደግሞ እኔ ኢትዮጵያ ሲሄድ ያ እሷ እኔ የተጣላሁት ጓደኛ ተቀምጣ ተቀብላለች። እሷ ደግሞ ወሬ እዳ በቃ አይ ሙሉ እንደዚህ እየመጣች ያለችው ቤተሰብና ቤተሰብ ለማስተዋወቅ እየመጣች ነው ብላ ደግሞ ዋሽታለች፣ ቤተሰብ ማለት ነው። ከዛ እኔ ደግሞ ይሄንን ነገር ሳላውቅ ነው ቤተሰብ ለማያት ነው የመጣው። ቤተሰብ ደግሞ እየጠበቀ ያለ ሌላ ነገር፣ እሷ ነች የዋሸችው እንደዚህ። ወይኔ እንደዚህ ነው የመጣሽው አይደለም እንዴ አሉ። ኧረ እኔ በስመ አብ እንደዚህ አይደለም አልኩት። ከዛ እንደዚህ ሲል አይ በዚህ አሁን በቃ ለማሳጠር ነው እሷ በቃ በዚህም ሳውዝ አፍሪካ ሄዳለች አሉ ስትል እነሱ ሲሉ በቃ እኔ ወንድሞቼ ሰምተዋል፣ ለምን አልጠየቃችሁም? አሁን ከሷ ጎን ሆናችሁ አይደለም? እኔ መጀመሪያ ሁሉም ያውቃል እኔ እሱ ልጅ እየጠየቀኝ ማለት ነው እየጠየቀኝ እንደሆነ ሁሉም ያውቃል። ከዛ እናንተ እዚህ ያላችሁ ለምንድን ነው? እኔ ዋልኩበት ቦታ፣ እኔ ለበስኩበት ቦታ፣ እኔ የወደድኩበት ቦታ አንድ ሰው ተጣልቶ ይታረቃል። ለምን ገበች እናንተ ለምን ዝም አላችሁ ብዬ አሁን ለቤተሰብ ለማንም ሰው ደውዬ አላውቅም፣ ከማንም ጋር አላወራም እኔ ማለት ነው። በዛ እንዴት ነው አሁን ከማንም ጋር ተመልሼ ማውራትም አልፈልግም። እንዴት ሆኜ ነው የማያወራ? ራሱ አሁን ሽማግሌ ይላካል፣ ሁሉ ነገር እየተደረገ ነው። ግን እኔ በቃ ዝም ብዬ ገለል ብዬ ቁጭ ያልኩት ቤተሰቤም ለማግኘት ራሱ በቃ ውስጤ እንዴት እንደሆነ ሪቆየት እንደሆነ ሄዷል። ግን ለቤተሰብ ተብሎ እኔ ብዙ ነገር አድርጌያለሁ። ለነሱ ራሱ ለእሷ ራሱ መጀመሪያ ውጪ ወጥቼ እነሱን ያወጣሁት እኔ ነኝ። በአይቴ ምክንያት ይሄ ሁሉ የሆነብኝ ማለት ነው። እንዴት ሆኜ ነው ከቤተሰብ ጋር መታረቅ የምችለው ማለቴ ነው። በቃ ሌላ ጥያቄ የለኝም። ወይ ተረጋጊ። እኔ እናት ትንሽ ስላልገባኝ ነው፣ ትንሽ ውስብስብ ስላለብኝ ልጠይቅሽ። አሁን እሷ እንደዚህ ያለች እህትሽ የሚለውን እንትሆና አንቺ ፌስቡክ ላይ የተዋወቅሽው ፍቅረኛ አለ አይደለ? እንደገባኝ ከሆነ አይደል? ድምጽ ይቆራረጣል። አሌክስ ድምጽ አይሰማም? አሁን ይሰማል። ፌስቡክ ላይ የተዋወቅሽው ፍቅረኛ አለሽ አይደል? አዎ። እህትሽ አለች? አዎ። እህትሽንና ፌስቡክ ላይ የተዋወቅሽው ፍቅረኛሽን ተዋወቁ ብለሽ አስተዋወቅሻቸው? አዎ፣ እኔ ነኝ ተዋወቁ ብዬ እነሱን ያስተዋወቁ። ቆይ አለም እኔ የምጠይቅሽን ብቻ መልሽልኝ እሺ? ከዛ እህትሽና ፍቅረኛሽ ተጣበሱ ነው ሀሳቡ? አዎ። እነሱ አሁን ፍቅር ላይ ናቸው? ለሄዳለች እንኳን ተጋብተው ምናምን ቤተሰብ ሽማግሌ ሁሉ ተልኳል አለው። ግን እኔ ከማንም ጋር በቃ ዛሬ አመት ነው አውርቼም አላውቅም፣ ደውዬም አላውቃቸውም። ቤተሰቦችሽ ያንቺ ፍቅረኛ መሆኑን እንደነበር ያውቃሉ? ወንድሞቼ ያውቃሉ። ግን እናት አባቴን እንደዚህ አይነት ነገር እኔ እንዴት ብዬ አወራለሁ? አላወራሁትም። ወንድሞቼ አሁን ሳውዝ አፍሪካ ያለ ወንድም እንደዚህ ሁለቱም ሂታሞች እንዴት እንደኔን እየሆኑ ነው ጠይቁ ብሎ ነግሯል። ግን ታላላቅ ወንድሞቼ ዝም ብሎ ዝም አሉ። ምን አውቃለሁ? እኔ አላውቅም። እሱ ነው ያለኝ። አንቺ ሽማግሌ እንደተላከ እርግጠኛ ነሽ ወይስ ወሬ ሰምተሽ? እሷማ ሄዳለች፣ ዳኮ ሄዳለች፣ ተጋቧል ሁለቱም። ሽማግሌ ተልኮ ተጋቡ? አዎ። እሷ ወደ እሱ ቦታ ሄዳ ነው ሽማግሌ የተላከበት ማለት ነው። አንቺ ስታስተዋውቂያት እህትሽን ፍቅረኛዬ ነው ተዋወቂው ብለሽ ነው ያስተዋወቅሽ? ፍቅረኛሽ መሆኗን ታውቃለች፣ ሁሉ ነገር ታውቃለች። እንደለበስኩኝ ብር እንደላከልኝ ሁሉ ነገር ታውቃለች። እሺ እድሜሽ ምን ያህል ነው? እኔ 28። እሺ ሚውታርኪ መቼ ነው ይሄ ነገር የሆነው? የሆነማ አሁን ነው የሆነ። ግን እኔ ከሰማሁኝ እሷ ከሱ ጋር እየተደዋወለች እንደሆነ ከሱ ጋር እያወራች እንደሆነ የሰማሁት ለዛሬ አመት በፊት ነው። ከዛ እሱን እየሰማሁ ሰምቼ ያለው ኢትዮጵያ ሄድኩት። ሄጄ ወንድሞቼ ታላቅ ወንድሜ ነበረ፣ እሱ እንደዚህ ነው አልኩት፣ እየፈራው ነገርኩት። እና እሱ ደግሞ ታይ ጌታ ያለ እኮ ነው የሚሆነው። እሷ ግን ያለ እንደዚህ ስል በቃ እኔም ዝም አልኩት። ለምን እነሱ አውቋል፣ እናቴና አባቴ አላወቁም እንጂ እነሱ አውቋል። ወንድሞቼ አሉ፣ ታላላቆቼ ያውቃሉ።
አሁን ከተጋቡ ምን ያህል ጊዜያቸው ነው? ከተጋቡ ምን ያህል ጊዜ ሆናቸው? አኖ 3 ወር ምን እንደዚህ 3 ወር ነው መሰለኝ። እሺ ሚዩት አድርጊና አዳምጪ። ይሄ ሙቀት ትንሽ ቆይቶ እንደ ሀሽሽ ነው ጭንቅላታችን ላይ የሚወጣው። ይኸውልሽ የእኔ እናት፣ አንደኛ ከህይወትሽ ውስጥ አንዳንድ ነገር ሲወገድ በምክንያት፣ ይህን እርግጠኛ ሆኜ ነው የምነግርሽ። ፌስቡክ ላይ የተዋወቅሽው እሱ፣ ስለሱ የምታውቂው ምንም ታሪክ የለም። ገብቶሻል? ተነጠቅኩ የሚል አይነት እሳቤ ወይ ደግሞ ስሜት ውስጥ እንዳትገቢ፣ እንዳይከፋሽ፣ ራስሽንም ዝቅ ዝቅ እንዳታረጊ። ለምን ካልሽኝ የሚሰረቅ ባል ምን ያደርግልሻል? አንቺ ሰውየው እኮ እቃ ነው። ገብቶሽ? አሁን እህትሽን ታያት። ምክንያቱም ጠበስኩት ወይ ደግሞ አፈቀርኩት ያልሽው ሰው ልቡ ታማኝ ካልሆነ ብታገቢውስ ነገ እኮ ሚስቱ አድርጎሽ እኮ ይማግጣል እኮ። ሚስቱ አድርጎሽ እኮ ሌላ ሴት እኮ አምጥቶ ቤት ውስጥ ከሴት ጋር እኮ ልታገኝ ትችላለሽ። ብታገቢው እኮ ከእህትሽ ጋር እኮ ብዙ ነገር ሊያደርግ ይችላል። ከብዙ ነገር ነው ፈጣሪ የጠበቀሽ። አንዳንድ ጊዜ ከህይወታችን የሚወሰድብን ነገር እኛ ምናልባት ተው ብንባል ማነተው ሲሆን ፈጣሪ ዞር ያደርግልን። ባሌን ተቀማው፣ ፍቅረኛዬን ተቀማው አይነት ነገር በእህቴ በጓደኛ ምናምን ብላችሁ የምታስቡ አመስግኗቸው። የወሰዱላችሁን ሰዎች እቃ ነው የወሰዱላችሁ። አስተሳሰብ የሌለው ጭንቅላት የሌለው በራሱ የማይመራ ታማኝ ያልሆነ ሰው ከህይወታችሁ ቢወጣላችሁ ማመስገን ያለባችሁ። አንቺ ተበዳይ ሆንሽ እንኳን ተገፊ ሆንሽ እንኳን አልገፋሽ፣ ነገ የሚገጥመሽ ነገር በጎ ነው። ምን የተገፋ ሰው ሁሌ ፈጣሪ እጅ ላይ ነው የሚወድቀው። ክፉ አታርጊ እንጂ አንቺ መጥፎ አታርጊ በእህትሽም በሱም ላይ ምናምን የሚል ማንንም ገፍቶ ሄዶ አይቀርም። አረጋግጠልሻል። አንቺ ላይ እንደዛ አድርገው ሄደው እነሱ የተሳካ ህይወት የሚኖሩ ይመስልሻል? ካርማ የሚባል ነገር እኮ አለ። ሰው የሚያደርገው ነገር መልሶ የዛሬ 10 ዓመት ለምን አይሆን? የዛሬ 20 ዓመት ለምን አይሆን? መልሶ የተኮሳት ጥይት ወይ የወረወራት ቀስት ራሷ በወረወራት በዛው መስመር ዞራ ወደሱ ትመጣለች። ለምን? አመስግኚ፣ ደስተኛ ሁኚ። ከነሱ ውጪ እርሺ ሁሉንም ነገር። እሱ የሚያስታውሱሽን ነገሮች በሙሉ አጠፋፊ፣ አዲስ ቅዝ ግለጭ። በራስ መተማመንሽን ያዥ። ቆንጆ እንደሆንሽ አስቢ፣ ተወዳጅ እንደሆንሽ አስቢ። ነገ የተሻለ እድል ይመጣል። ከዚህ የተሻለ ትዳር፣ የተሻለ ሰላም፣ የተሻለ ቤተሰብ ይኖርሻል። የእነሱን ህይወት ደግሞ ቁጭ ብለሽ እንደ ፊልም ታይዋለሽ። ምንም ክፋት አታስቢ። በእነሱ ላይ አሳልፈሽ ለፈጣሪ ስጪ። ከዛ በኋላ አንቺ ወደፊት ጊዜ መልስ ይሰጣል። እንኳን እንደዚህ አልሆንኩኝ የምትይበት ቀን ይመጣል። ለምን? ይህንን ቀን እንዳትረሽው ነው ነገርሽ። እንኳንም ይህን ሰው አላገባሁት፣ እንኳንም ፈጣሪ ይህንን ነገር አላረገልኝ ብለሽ የምታመሰግኝበት ቀን ይመጣል። እግዚአብሔር በር መክፈት ብቻ አይደለም በር መዝጋትም ያውቅበታል። ሲዘጋም በምክንያት ገብቶሻል። ከሆነ ነገር ሊጠብቅሽ ሲፈልግ በሮቹን ይዘጋብሻል። ስለዚህ እንዳትቆጪ፣ ውጪ ከዚህ ስሜት። እሺ 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 አሌክስ አመሰግናለሁ። አብ ትንሽ ከፋኝ። ለምን ቤተሰብም ያው አውቆ ሁሉም አውቆ እሷም አውቃ እንደዚህ ስታደርግ ትንሽ ስለከፋ ነው። ደግሞ በሷ ምክንያት በጣም የሚወደው እናቴና አባቴ እንደውያ አውርቻቸው አላውቅም። በሷ ምክንያት ማለት ነው። በቃ አሁን እናቴና አባትሽን ደውለሽ አውሪያቸው፣ ሰላም ፍጠሪ፣ ደስተኛ ሁኚ። የሆነ ነገር ከህይወትሽ እንደተነቀለልሽ አስቢ። የምታመሰግኝበት ቀን ይመጣል። እንዳትረሺው። እሺ አመሰግናለሁ አሌክስ፣ አመሰግናለሁ። ግብግብ ሲያረጋት እና ደግሞ አንቺ ምናልባት ትንሽ እንደተራመድሽ ነገር የሚገጥምሽ ህይወት ምን እንደሆነ አታውቂም። የተቃና ህይወት ውስጥ ገቢ እና ጊዜ ለሁሉ ነገር መልስ ሲሰጥ እና ቁጭ ብለሽ እንደ ፊልም ሁሉ ነገር ስትከታተሉ ውይ ተመስገን እንኳንም ያልገባሁበት እዚህ ህይወት ውስጥ የምትይበት ቀን ይመጣል።
እህትሽ ግን ያሳዝናል። ማለት አንዳንዴ እኮ ግብረ ገብነት የሚያስፈልገን ለዚህ ነው። ህሊና የሚባል ነገር ያስፈልገናል። ህሊና ያስፈልገናል። ባይዘ እንደው የፈለገ ነገር እንደው ሰው ስጋ ብንለብስ እኔም አሁን ፍጹም አይደለሁም። ገብቷችኋል? ሁላችንም እኮ ኃጢአት እንሰራለን፣ ጥፋት እንሰራለን ኤቭሪ ዴይ ኦን ኤቭሪ ሞመንት። ግን አትሊስት እንደዚህ አይነት ነገር ህይወታችን ውስጥ ሲመጣ ህሊና አትሊስት እዚሽ ጋር ስራውን መስራት አለበት። ትንሽ ቆይ ማለት አለብን ብዬ አስባለሁ። በዚህ መጠን ሰልፊሽ መሆን ደስ አይልም፣ ደስ አይልም። ሰላም አሌክስ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። እንዴት ነህ? ምን እንታዘዝ? ወሰዷት። እሺ፣ አይወድቋ ወዳደቅ ነው የወደቀችው። እንደዚህ አይነት የሮማ ወዳደቅ ከመውደቃችሁ በፊት ምልክት ስጡ። ቃሬዛን በቂ ቃሬዛ አለ እናቀባለን። የሚቻል ይመስልኝ። እሺ፣ የለችም። ቀጣይ ፌንት ከማድረጋችሁ በፊት ልወድቅ ነው የሚል ሳይን ስጡ። አትሊስት በቂ ነርሶችን እናዘጋጃለን ከመውደቃችሁ በፊት። እሺ፣ ቀጣይ። ሰላም አሌክስ፣ እንዴት ነህ? ሰላም፣ እንኳን ደህና መጣሽ። እግዚአብሔር ይመስገን። እኔ የህይወት ታሪኬን ላካፍልህ ነበር የገባሁት። ድምፅሽ ርቋል። እሺ፣ አሁንስ አይሰማም? ኤርፎን ነው ያረግሽው? አረ ምንም አላረኩም። እሺ፣ ምን አልሽኝ? የህይወት ታሪክ ላጋራ ነው። እሺ፣ ንገሪኝ። እኔ እድሜ 29 ዓመቴ ነው አሁን ላይ። ግን ስደት ላይ ወደ 10 ዓመት ነው ምናምን ቆይቻለሁኝ። ማለት እኔ የተለያዩ ወንዶች እንደዚህ በፍቅር ምናምን ነገር ቀርብና በጣም የመከዳት እኔ እንጃ፣ ይቅርታ እንባ ስለሚቀድመኝ ነው። አይዞሽ። እና እኔ በቃ እግዚአብሔር ይመስገን ካሁን በኋላ በቃ የህይወት አጋር አገኘሁኝ ምናምን ነገር ብዬ እንደዚህ ወደ ኢትዮጵያ ብዙ ጊዜ እመላለሳለሁና በጣም ብዙ ሀገር አይቻለሁኝ። እየተመላለስኩኝ እሄዳለሁ። ግን በቃ ትዳር ብዬ የምጀምረው ሁሌም ከሁሉም ጋር በጋብቻ ነው እንትን የምለውና በቃ ከአንድ ወር በላይ ከኔ ጋር አይሄዱም። ሁሉም በቃ ቺት ነው የሚያደርግብኝ። ለምን እንደሆነ ግን አላወቅኩኝም። እና ኢቭን ቤተሰቦች የራሱ ብሬን ሁላ በልተው ምናምን ነገር በቃ ከቤት ሁላ ውጭ ብለው ደብድበው አባረውኛልና መጨረሻ ላይ ያገባሁት ልጅ እንደዚህ በቤተሰብ የመጣ ነበረ፣ እዚኛ አካባቢ ነበር። እሱም ከሌላ ሴት ጋር ቺት ሲያደርግ እጅ ከፈንጅ ተይዞ ለምንድነው እንደዚህ የምታደርገው ምናምን ነገር ብዬ እንትን ስለው አንቺ ማትረቢ ውዳቂ ሴት ነሽ፣ በዛ ላይ አሮጊት ነሽ አንቺ እኮ እሱ እኮ ገና የ37 ዓመት ልጅ እኮ ነው ገባ። ግን እኔ የ20ዎች ውስጥ ሆኜ በራስ ኮንፊደንስ እንዳይኖረኝ ያደረገኝ ታውቃለህ። በቃ ራሴን እንድጠላ ራሴን ለማጥፋት ወደ 10 ጊዜ ይሆናል ማርያምን የሞከርኩት ማለት ነው። በጣም በቃ መድኃኒት ወስጄ እድናለሁና በቃ ፈጣሪ ለምንድን ነው እኔን ማታጠፋኝ ሁላ ብዬ በጣም የተሳልኩት ስለተወላ ነበረ ታውቃለህ። ግን ሁሉም ነገር ይከሽፋል። ከዛ በቃ ከማገኛቸው ወንዶች ጋር ልጅ ይፈጠራልና ከአንዴም 2 ጊዜ ልጅ ይወርድብኛል። በጣም በቃ ህይወቴ ፈተና በፈተና ነው የሞላው ታውቃለህ። ግን ምን ማድረግ እንዳለብኝ አላውቅም። አሁንም ያለሁት ወደ ኩዌት አካባቢ ነው ተመልሼ መጥቻለሁ። ግን በቃ ስራዬን በስርዓት መስራት አልቻልኩም። አሁን መጨረሻ ላይ ከጣለሁት ልጅ ጋር የደበደበኝ ልጅ ነው። ግን በቃ ይቅርታ እንዲያደርግልኝ በጣም ብዙ ሽማግሌ ልካለሁኝ እሱ ጋር ማለት ነው። ራሱ አጥፍቶ ራሱ በድሎ እኔ ነኝ ይቅርታ የምጠይቀው ታውቃለህ። ግን በቃ በጣም ነው የሚጠላኝ። ኢቭን መልክ የላትም ምናምን ፀጉር ብቻ ናት ምናምን በጣም ብዙ ነገር ነው የሚናገረው ለሰው ታውቃለህ። እና እዚህ ራሱ ባለፈው ዕለት መድኃኒት ጠጥቼ ነበረ ጓደኛዬ ናት ያተረፈችኝ። እና ምን ማድረግ እንዳለብኝ አላውቅም። አሌክስ ማርያምን ምን ትተዋወቂ ከነበረሽ ፍቅር ግን ስትጀምሪ ምንድን ትተዋወቁት? ቲክቶክ ላይ ኢሞ ላይ እና ፌስቡክ ላይ ነው በብዛት የምትተዋወቀው። እና
በብዛት ማቃቸው ሰዎች ናቸው የሚመጡት። ግን የማቃቸው ሰዎች በቃ የማናቃቸው ሰይጣን ሆነው ነው የሚመጡብኝ። ማርያምን ነበር እኔ ምንም እኮ ባደርጋቸው ነገር የለም። ኢቭን እንኳን ትዳር ዓለም ውስጥ ገብቼ ሙሉ በቃ በሙሉ እንትን ማዘጋጀው እኔ ነኝ። ሶፋ ነህ፣ ፍሪጅ ነህ፣ በቃ ሁሉንም ነገር የምገዛው እኔ ነኝ። ማርያምን ነበር ከነሱ 5 ሳንቲም አልፈልግም። ኢቭን ወርቅ እንኳን በራሴ ገንዘብ ነው ገዝቼ ማገባው በእውነት። ግን ወርቆቼን ገንዘቦቼ ሁላ ቀምተው ልም ይላሉ። አግብተሽ ነበር ከዚህ በፊት? አዎ 2 ጊዜ ነው ምናምን አግብቻለሁኝ። አይዞሽ ተረጋጊ። እድሜሽ ምን ያህል ነው? 29 ዓመቴ ነው። ሚዩት አርጊስት። እሺ ተረጋጊ። አንደኛ በራስሽ ላይ ያለሽ አመለካከት ነው ሰዎች ላንቺ ያላቸውን አመለካከት እንዲወስኑ የሚያደርጋቸው። አሁን እዚህ ጋር ቁጭ ብዬ ለራሴ ያለኝ አመለካከት ዝቅ ያለ ከሆነ እኔ ማረባ ሰው ነኝ፣ ማላምር ሰው ነኝ፣ ደካማ ነኝ ብዬ ማመን ከሆነ እዚህ ውስጥ ያለው ሰው በሙሉ ለእኔ ያለው አመለካከት በዛው በተመሳሳይ አይነት መንገድ ነው የሚመለከተኝ። ለራሴ ያልሰጠሁትን ሌላ ሰው ሊሰጠኝ አይችልም። መጀመሪያ እኔ ለራሴ የሰጠሁትን ቦታና ሁኔታ ነው ሰዎች የሚስማሙበት። አንበሳ የዱር አራዊት ንጉሥ የሆነው በፍጥነቱ አይደለም፣ በግዙፍነቱ አይደለም፣ በጥንካሬ አይደለም፣ ምንም የለው ከሌሎቹ በታች ነው። እንደው ሚዛን ላይ ብናስቀምጠው ስማርት አይደለም። ለስማርት ጦጣ ስማርት ነች። ለግዙፍነት ዝሆን ግዙፍ ነው። ለፈጣን በጣም ብዙ ፈጣን እንስሳቶች አሉ። አንበሳን የጫካው ንጉሥ ያደረገው ሜንታሊቲው ነው፣ ራሱን የሚያይበት መንገድ ነው። ሌሎቹን ገና ሲያያቸው እኔ ምሳይን አገኘው፣ አሸናፊ ነኝ፣ ልበላቸው ነው ብሎ ነው የሚያስበው። ሌሎቹ ደግሞ ሲያዩት ሊበላይ ነው ብሎ ነው የሚያስቡት። ይቺ ሜንታሊቲ ነች ንጉሥ እንዲሆን ያደረገው፣ ምሳሌም እንዲሆን ያደረገው። ገብቶሻል? የሰው ልጅ ደግሞ አስተሳሰቡ ነው በሰዎች ዘንድ ተጽዕኖ የሚፈጥረው። ነኝ ያልሽውን ሰዎች ነሽ ብሎ ይቀበሉሻል። እመኝ፣ ወደው ሳይሆን በግዳቸው ተግተው። ገብቶሻል? አንቺ አሁን መጀመሪያ መቀየር ያለብሽ ውጭ ያለውን ኢንቫይሮንመንት ወይም ውጭ ያለውን ሰዎች አንቺ ላይ የሚያሳዩትን ሪያክሽን ሳይሆን አንቺ ራስሽን ነው መቀየር ያለብሽ። መጀመሪያ ወደ ግንኙነት ውስጥ ከመግባትሽ በፊት መጀመሪያ ለራስሽ ያለሽ አመለካከት መለወጥ አለበት። ራስሽ የምታይበት መንገድ መቀየር አለበት። ቆንጆ እንደሆንሽ፣ ተፈላጊ እንደሆንሽ፣ ተወዳጅ እንደሆንሽ፣ በራስ መተማመን እንዳለሽ፣ ጠንካራ ሴት ከመልክ ጋር አያያዝም። ይናት አሁን መልክ እንደው ብላችሁ ሁሉም ሰው ቆንጆ ነው፣ ግን እንደው መልክ የላትም ብላችሁ የምታስቧት ሴት በፍቅር ጠብር ግፍ ብሎ ምናምን ከስሯ ሲንከባለል ታያለሽ። አንድ ወንድ ምን ዋግ ማርኮ ነው ምናምን ግን አብረሃት ይሆንኩ ምናምን ይላሉ እኮ ሰዎች። አታምርም እኮ ግን እቺ ግን ምን ማርኮት ነው ግን እንደዚህ የምትሏቸው ሰዎች ይኖራሉ ብዙላችሁ። ለራሳቸው ሰዎች ያላቸው አመለካከትና ህይወታቸው ላይ የሚወስዱት ዲሲሽን እና ውሳኔ ነው ሰዎችን እንዲቀበሏቸው የሚያደርገው። ስለዚህ ከዛሬ ጀምሮ ተለወጪ። እንዴት ከሚለው ስንጀምር አንደኛ ፌስቡክ እና ኢሞ ላይ የምትተዋወቂያቸው ወንዶች ቆዳ ገፋፊዎች ናቸው። የአንቺ ህይወት ብቻ አይደለም ይሄ። አንቺ ስለማታምሪ ወይ አላምር ብለሽ ስላሰብሽ ወይ የሆነ ካማኒ ብለሽ ስላሰብሽ ሁሉም ሴቶች ላይ እየደረሰ ያለው ነገር ኢሞና ፌስቡክ፣ ቲክቶክ ምናምን ገለመሌ ላይ መጥተው የሚጠብሷቸው ቆዳ ገፋፊዎች ናቸው። ስራ የሌላቸው ጭንብል ለባሾች ውሸታም ወንዶች ናቸው። ወንድ የሚመስሉ ግን ወንድ ያልሆኑ ሱሪና ቲሸርት ስላደረገ ወንድ ነው ይመስላችሁ። አላማ የሌለው ስራ የሌለው ሴት አሳዳጅ። ትክክለኛው ወንድ ኢሞ ላይ አታገኙ። ሚኒናት መቶ ሀይኔ ቆንጆ ሲልሽ አታገኙ። ቲክቶክ ላይ ሀይኔ ቆንጆ ሲልሽ አታገኙ። ስለዚህ እነዚህ መስመሮች በሙሉ ቆራርጠሽ ጣይ። ከዛሬ ጀምሮ በዚህ መንገድ የሚመጣ ነገር በሙሉ በርሽን እንዳያንኳኳ በደንብ አዳምጪ። ተንበርክከሽ ጸልይ ለፈጣሪሽ። አንተ ባልከው ጊዜ፣ አንተ በፈቀድክ ጊዜ ትክክለኛ የምትለውን ያንተን በአንተ በኩል የሚመጣውን እቀበላለሁ፣ የፈጀውን ጊዜ ይፍጅ፣ ለህይወት አጋር የሚሆነው ነገር አንተ አዘጋጅ ብለሽ ጸልይ። ከዛ ውጭ እርግፍ አድርገሽ ትተሽ ማለት ነው ሌላ ህይወት ክፍሎችሽ ላይ አተኩሪ። አንደኛ ስራሽ ላይ አተኩሪ፣ ገንዘብ ያዥ። ሁለተኛ ጤናሽን ጠብቂ።
ራስሽን ፊዚካልሽን ጠብቂ፣ ቆንጆ ሁኚ፣ ዘንጭ፣ ይመረብሽ፣ ራስሽ ላይ ኢንቨስት አድርጊ። ምንም ችግር የለም። ገብቶሻል? ለራስሽ ያለሽ ምልከታ እየተቀየረ ይመጣል። ራስሽን ስታዩ ቆንጆ ወይ ሆኔ ተወዳጅ ነኝ የሚለውን ነገር ያሳያል። ራስሽን አትጣይ እና ሲንግል ሁኚ ማለት ለተወሰኑ ጊዜያቶች። ከዛ የምትተዋወቂበትን መንገድ በዚህ በቲክቶክ በፌስቡክ ምናምን የምትይበትን መንገድ ቆርጠሽ ከጣልሽ በኋላ ትግል ታግሎ የሚመጣ ህይወትሽ ውስጥ ያ ነው የሚቆየው ማለት ማይጎዳሽ። ሶስተኛ ነገር ለወንድ ልጅ ወርቅ ገዝተሽለት የምታገቢው ከሆነ ይንቅሻል። ሴት ልጅ ወርቅ የሚገዛላት፣ ሴት ልጅ ነች ጥሎሽ የሚጣልላት፣ ሴት ልጅ ነች ዋጋ የሚከፈልላት። ገብቶሽ? በባህላችን ወንዱ ነው ሽማግሌ ልኮ ጥሎሽ ጥሎ ልጃችሁን ለልጃችን ብሎ ለምኖ ጠብር ግፍ ብሎ የሚያገባው። ወንድ እንደዚህ አይነት ትግል ይፈልጋል። ወንድና አንበሳ ተመሳሳይ ባህሪ ያላቸው ታግለው ሲያገኙ ነው ለዛ ነገር ዋጋ የሚሰጡት። ምን ሰጠው ማጠቃለል ገብቶሽ? ሁላችን እኔንም ብትጠይቅኛው አሁን በፍቅር ግንኙነት ብቻ አይደለም የምልሽ። ምሳሌ በስራ ለምሳሌ ሰርች ገንዘብ ማግኘት ላይ ከጠየቅሽ ታግ ያገኘው ገንዘብ በጣም ነው የሚጣፍጠኝ። በቃ ማለት ቫልዩ ሰጠዋል። ኢዝሊ ዝም ብዬ አሁን አካውንት ውስጥ የተሳሳተ ብር ገብቶ ምናምን ሚሊዮነር ሆንክ ብባል ቫልዩ ነው የሚያጣብኝ ገንዘቡም ህይወቴ ማለት ነው። ትርጉም አልባ ነው። ታግ ያገኘሁት ነገር ግን ሁሌ የሚያታገኝ ቻሌንጅ የሚያነገር ነገር ግን ሁሌ ዋጋ ሰጠዋል። ወንድ ልጅ ታግሎ ያገኘው ነገር ላይ ነው ትኩረት የሚያደርገው። አንቺ ገንዘብ እየሰጠሽ ወርቅ እየገዛሽ ፍሪጅ እየገዛሽ ጫማ እየገዛሽ ሶፋ እየገዛሽ እያገባሻቸው እንዴት ነው ማይንቁሽ? እንደዛ እንዳታረጊ። ሁለተኛ እሱ ያርግ። በዚህ አይነት መንገድ ነው እሺ መሄድ ያለብሽ። የምን ራስ ማጥፋት ነው ደግሞ? አሌክስ ምን መሰለህ እኔ ይሄንን ለማድረግ የማደርገው ማለት ነው ማለት ልጆቹ ማገኛቸው ልጆች ሁሉ ደሃ ናቸው ታውቃለህ፣ እና ምንም ነገር የላቸውም። ለዛ በቃ ፈጣሪ እኔ ደግሞ ከነሱ የተሻልኩ ነው እግዚአብሔር ይመስገን እየሰራው ነው አለኝ። ያለኝን ብር ባስቀምጠው በሆነ ነገር ሊጠፋ ይችላል። ኢቭን በቃ ይሄ ሰው የምወደው ከሆነ ለምን እንደዚህ አድርጌ እንትን አይደለም። በቃ ቤተሰብ ራሱ ይደግፉኛል፣ ችግር የለውም አድርጊ ምናምን ነገር ይሉኛል ታውቃለህ። ግን ባደረኩት በወሩ በቃ ምንም ነገር እኔ እንጃ ምን ብዬ ልንገርህ ማርያምን በቃ ዶጋምር ነው የሚሆነው ሁሉም ነገር ማለት ነው። እና በቃ ሁሌም እያለቀስኩ ነው እንትን የምለው። አንድ ቀን እንባ እኔ ጌታ ምስክሬ ነው ከተፈጠርኩ እስከዛሬ እንባ ከዓይኔ ተለይቶ አያውቅም። እና ለዛም ነው በቃ የተገፋፈው ራሴን ማጥፋት እንትን የምለው። ቆይ ተረጋጊ። አሁን እኔ አንድ ነገር ልንገርሽ። እስኪ ለብቻሽ ለአንድ 2 ዓመት ምንም አይነት ሰው ህይወትሽ ሳታስገቢ ኢንጆይ አድርጊ እስኪ ላይፍሽ ማለት ምንም አይነት ፍቅር ግንኙነት ሳትገቢ ለብቻሽ ቆሚ። ብቻሽ እንባ ካፊሽ እስቲ ለአንድ ለ2 ዓመት ይጥፋ። ሳቂ፣ ተጫዋች፣ ገንዘብሽን ያዥ፣ ለራስሽ ኢንቨስት አድርጊ። ራስሽ ላይ ቫልዩ ሰጪ ብቻሽን ኑሪ። ገብቶሻል? ከዛ ትረጋጊያለሽ፣ ነገሮችን ማየት ትጀምራለሽ። ዋይድ ሆነ ይሄ አሁን በጣም እንትን ውስጥ ነው ያለሽው። በጣም ውጥንቅጡ የጠፋን ራስን ለማጥፋት ቃታ ከሳብሽ አንቺ ለወንድ ብለሽ ውሽብርብር ያለ በቃ ግራ የገባው ቴምፖ የፈጠነ የሚነጥር ኳስ ላይ ነው ያለሽው። ኳሱን በመሬት አድርጊው ግድ የለም። 1-2 ዓመት እስቲ ቀስቀስ ብለሽ ስራ ላይ ብቻ ሌሎች ከወንድ ከፍቅር ግንኙነት ከትዳር ውጭ ያሉ ጉዳዮች ላይ አተኩሪ። በደንብ የምትሰሚኝ ከሆነ ጤናሽ ላይ፣ ስራ ላይ፣ ማህበራዊ ህይወት፣ መንፈሳዊ ህይወት እዛ አካባቢ ቀስ ብሎ ማደግ ላይ ሰርተሽ ስለመለወጥ ቢዝነስ ሰው ስለመሆን የራስሽ ነገር ስለመክፈት ክደኙ። ይሄ ትዳርና ሪሌሽንሽፕ የሚባለውን ነገር የሚመጣም ሰው ካለ ነው እያልሽ ቆይ አሁን ጊዜው አይደለም እሱ አሁን ሬዲ አይደለም እንደዛ ነገር ብለሽ እዚህ ለ2 ዓመት ኮሚትድ ሆነሽ ታይዋለሽ። መረጋጋት ውስጥ ያለው መረጋጋት መብሰሉ ይመጣል። ሲሆን ግን ራሴን ላጠፋሽ ነበሩ ማለት ትጀምሪያለሽ። የተረጋጋሽ ምን አይነት ሰው መምረጥ እንዳለብሽ ታያለሽ። ገብቶሻል? ሁለተኛ ነገር በደንብ አሁንም ማዳመጥ ያለብሽ ነገር ምን አለ መሰለሽ፣ ወንድ ልጅን ይሄ አለኝ ብለሽ አታርጊለት። እናቱ ነው የምትመስዩ። ሌላ ሴት ፍለጋ ነው የሚሄደው። ይንቅሻል። በመሰረቱ ስትግባቢ ከሆነ እንዳለሽ አክታታል። ይሄ አለኝ እንዲያረግላለሁ አብሽር። ምንም ድሃ ናቸው አልሽ። ድሃ ሁሉም ራቁቱን የተወለደው ሰርቶን የተለወጠው ማንም ሰው ውርስ ምናምን አግኝቶ የሎተሪ ወጥቶለት ካልሆነ በስተቀር ማናችንም ራቁታችንም እዚህ ምድር ላይ የመጣ ነው። ድም ብሎ ሳንቲም ይዘን አልመጣንም።
ይለወጣ ሰርቶ ጤና ካለው ድሃ ስለሆነ አንቺ ነሽ እንደ ህይወቱን የምትቀይሪለት ያለሽን ብሎ ያለኝ በቃ ችግር ነው አብሽር እንኖራለን ስትይ ምን ያደርጋል እሱ? አንቺንማ አድርጌ ነው መሄድ ያለብኝ ገንዘቡን ይወስድና አንቺን አሽቀጥሮ ይጣልሽ። እውነተኛ ፍቅር እንዲመጣ የምትፈልጊ ከሆነ አንቺን ብሎ የሚመጣ ፍቅር እንዲመጣ የምትፈልጊ ከሆነ መጀመሪያ ጥቅሙን ተይው። እንዳለሽ አክታት አድርጊ። ወንድ ህይወትሽ ውስጥ ነገ ሲመጣ እንደው ምንም እንደሌለሽ በቃ አብራችሁ ስለማደግ ስለማሰብ ከስር መሰረት አብረን የሚለው ነገር ሊያስብ ገብቶሻል። እና ሁሉም ነገር አሟልቼ አገባዋለሁ ብለሽ አታስቢ። ወንዱ ነው ማድረግ ያለበት። አሁን እየነገርኩሽ እኮ አልገባሽም። ወንዱ ካልታገለ ዋጋው ያረክስሻል። ርካሽ አድርጎ ነው የሚያይሽ። ሌላ መታታግለውን ሴት ፍለጋ ይሄዳል። እንዲህ ነው ማሰብ ያለብሽ። እቺን ሜንታሊቲ ቀይሪያት። እሺ እሺ አሌክስ አመሰግናለሁ። በጣም እሺ፣ በጣም ነው የማመሰግነው። ቻው። ምንም ችግር የለውም። መልካም ቀን። እኔ ግን ተረግሜ ነው አይደል ጎበዝ? እኔ ግን እንዲህ አይነት ወንዶች ግን የት ነው ያሉ? እባካችሁ ኑና ኮርስ ስጡኝ እንደው በሞቴ። ያው እዚያውን እናደንቃለን፣ እንወዳለን፣ ትመቸናለህ አንተ ታምኑኛል። ገብቶሃል? አሁን እዚህ 1500ም 1200ም ሰው ምናምን ብለው በስሱ ማለት ነው ያምኑኛል። አሁን እዚህ ጋር ማወራው ነገር ጥሩ ጥሩ ነገር ብሄድበት በጣም ነው አትራፊ መሆኑ። ምን እያስነካቸዋቸው ነው? ፍሪጅ ገዝታ፣ ቴሌቪዥን ገዝታ፣ ወርቅ ገዝታ የምታገባ ሴት ወዴት ነሽ? እንደው እባክሽ ድርሃም አንጠፍጥፈው ማለት ነው ኪል እስኪል ኪሴ ማለት ነው ውለዳ ተብዬ። እነዚህ ወንዶች ግን ይኸው ራሳቸው ወርቅ ገዝታችሁላቸው ነው የምታገቧቸው። እና የሆነ ነገርማ አለ፣ የሆነ የተዛባ ነገር አለ። ኤኒዌይስ ታሳዝናለች ልጅቷ። ያው ሮንግ ዌይ ስለሆነ እየሄደች ያለችው በተሳሳተ መንገድ፣ ለዛ ነው። እስቲ ጠቁመናታል። አይ ሆፕ የሚስተካከል ይመስለኛል። ራስ ማጥፋት ግን እንዳታስቡ። ይሄ ራስ የሚጠፋለት ምንም ጉዳይ የለም። ኤኒዌይስ እዚህ ምድር ላይ የቱም ከባድ ሁኔታ ውስጥ ብትገቡ ራሳችሁን ልታጠፉለት የሚገባ ምንም አይነት ጉዳይ የለም። እሺ ምንም ቢጨልምባችሁ፣ ተስፋ ብታጡ፣ የምትይዙት ብታጡ፣ ያላችሁ ቢጠፋ፣ ያላችሁ ነገር ቢወድቅ ቢፈርስ፣ ዜሮ ብትሆኑ፣ ብትከስሩ፣ ብታጡ፣ ብትነጥፉ፣ ምንም ነገር ውስጥ ብትገቡ፣ ጉድጓድ ውስጥ ብትገቡ፣ ዙሪያው ገደል ቢሆንባችሁ፣ ሰው ቢሸሻችሁ፣ በአጠቃላይ ምድር ፊቷን ብታዞርባችሁ፣ እንደገና አዲስ ቀን ይመጣል። እንደገና ይነጋል። እንደገና ፀሐይ ትወጣለች። እንደገና ሁልጊዜ ይሻሻላል። የነገዋ ፀሐይ ይዛ እንደምትመጣ አታውቀውም። ሶ ኔቨር ጊቭ አፕ። ጀስት ተነስታችሁ እንደገና ፑሽ አድርጉ፣ እንደገና ሞክሩ። ህይወታችሁ ከየትኛውም ሚዛን ላይ ቢቀመጥ የእናንተ ህይወት ነው ዋጋ ያለው ጉዳይ የሚሆነው። ጋይስ ሰዓታችንን ጨርሰናል። ቀሉ ጥገናችንን ያው እሑድ ስለሆነ ነው እሺ ፑሽ ያደረግነው እስካሁን። በደንብ አዳምጡኝ። ሁልጊዜ ከሰኞ እስከ ቅዳሜ በኢትዮጵያ ሰዓት አቆጣጠር ከጠዋቱ 4 ሰዓት ሰዎች አሁን መሄድ ትችላላችሁ። ረፍት ማድረግ የምትፈልጉ ዛሬ ፋሚሊ ታይም ነው። ከዚህ ሰዓት በኋላ ያው እናንተ ትገቡና ደግሞ ገስ ላይ ትጫወታላችሁ፣ ሀሳብ ታቀርባላችሁ፣ እርስ በርሳችሁ ትተዋወቃላችሁ፣ ትግባባላችሁ። የእናንተ ሰዓት ነው የሚሆነው። ሰው እወዳችኋለሁ። ነገ ደግሞ እንቀጥላለን። ነገ የምንጀምረው በኢትዮጵያ ሰዓት አቆጣጠር ከጠዋቱ 4 ሰዓት ተኩል። በኢትዮጵያ ከጠዋቱ 4 ሰዓት ተኩል ሲሆን በእኛ ሀገር ስንት ሰዓት ይሆናል የሚለው እናንተ ስሩት። ግን 4 ሰዓት ተኩል ሲል ሻርፕ እንጀምራለን። ይህንን ነው የምላችሁ። ያው ልመርቃችሁ ከመውጣት ከማለቁ በፊት ጤናና እድሜ ይስጣችሁ፣ ክፉ አይንካችሁ፣ የነካችሁት ሁሉ ወርቅ ነው፣ የሰራችሁት ይለምልም፣ በረከት በበረከት ያርጋችሁ፣ ካስመሳይ ሰው ይጠብቃችሁ፣ ከፊት እየቀደመ እንቅፋት የሚሆንባችሁን እሱ ያንሳላችሁ፣ ክፉ ከሚያስቡባችሁ ሰዎች ይጠብቃችሁ፣ ውድቀታችሁን በሚመኙ ሀዘናችሁን ለቅሷችሁን በሚመኙ ሰዎች ፊት ስኬታችሁ ይበሰር፣ ደስታችሁ ይበሰር፣ ከፍታችሁ ይበሰር። ሁሌም ቢሆን አይክፋችሁ፣ አትጡ፣ አይጉደልባችሁ። ይህንን ነው የምላችሁ። እንግዲህ የሽማግሌ ምርቃት ይደርሳል። አሜን ያለ ሰው ይህንን ነው የምላችሁ። ነገ እንገናኛለን። ጨርሰናል ቀዶ ጥገናችንን።
ፋሚሊ ታይም ነው ላስገባና ሞዴሬተሮች ደግሞ ገብታችሁ እንግዲህ እርስ በርሳችሁ ተሳሳባችሁ ተጫወቱ ትላላችሁ። ማን ያለው ሞዴሬተር?